በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘቅዱስ ዲዮናስዮስ ምዕራፍ 101 የአንጾኪያ ሊቀ ጳጳሳት ንጹሕ አባት ዲዮናስዮስ ወደ እስክንድርያው ሊቀ ጳጳሳት ወደ አባ ሚናስ ከላከው መልእክት እርሱ አንዱ አምላክ ያልተፈጠረ ረቂቅ ባሕርይ እንደሆነ በአንዱ አምላክ እናምናለን እንታመናለን። ለዚህ ባሕርይ እንሰግዳለን። በልዩ ልዩ ትምህርትም እርሱን ለማወቅ እንሞክራለን። እግዚአብሔር አንድ ሲሆን ሦስት ሲሆን አንድ እንደሆነ እንናገራለን። አብ፣ ወልድ፣ መንፈስ ቅዱስ አንድ ባሕርይ፣ አንድ መለኮት፣ አንድ መንግሥት፣ አንድ ኃይል፣ አንድ አገዛዝ ናቸው። ከእነሱም አንዱ ፈጣሪ ገዥ እንደሆነ ይታወቃል። እግዚአብሔር በባሕርይ አንድ ሲሆን ለመለኮት ባሕርይ ሦስት አካላት አሉት። አብ የወለደ ያልተወለደም እንደሆነ ቃልን የወለደ ቅድምና ያለው ጥንት እንደሆነ እናምናለን። ወልድም ብርሃን ከብርሃን እንዲገኝ ከአብ እንደተወለደ እናምናለን። መንፈስ ቅዱስም በብሉየ መዋዕልነት ከአብ እንደሰረጸ እናምናለን። ድርሳን ከመድረስ መጽሐፍ ከመጽሐፍ ጋር አርዮስ በባሕርይ ሰባልዮስ በሥራ ልዩ ናቸው ብለው እንደ ካዱ እንዳስተማሩ ነገር በማብዛት አእምሮ በማጣት የምናምን አይደለም። እንደ አይሁድ እንደ ሰባልዮስ ወገኖች ሦስቱን አካላት አንድ አካል ናቸው አንበል። የአይሁድና የሰባልዮስ ወገኖች ከሚያምኑት ከሚያስቡት ክደት እንርቃለን እንጂ በሐሳብም ቢሆን በአነጋገር የሦስቱ አካል አንድ ነው አንልም። ሦስቱን አካላት አምነን ለሦስቱ አካላት እንሰግድላቸዋለን እንጂ ለሦስት ባሕርያት ለሦስት አማልክት የምንሰግድ አይደለም። ብዙ አማልክትን ወደሚያመልኩ ወደ ጣዖታውያን ቁጥር እንዳንገባ የአርዮስም ክደት ይህ ነው። አካላትን እየገንዘባቸው አውቀን አብ እንዳልተወለደ ወልድ እንደተወለደ መንፈስ ቅዱስ ከአብ እንደሰረጸ እናምናለን እንጂ ለአብ ልጅ የለውም አንበል። የወልድን መወለድ የመንፈስ ቅዱስን መስረጽ በካደ በአውናሚዎስ ክህደት ውስጥ እንዳንወድቅ ከዚህ ከክህደት ወራዶች ከሆኑ ሰዎችም አሳብ ፈጽመን እንራቅ። የተረዳ እውነተኛ ሃይማኖታችንስ እንዲህ ነው። አብ፣ ወልድ፣ መንፈስ ቅዱስ ፍጹማን ሦስት አካላት ያሉት ፍጹም ሦስት ነው። የሃይማኖታችን ልክ ያለመጠራጠር ጸንተን የምንኖርበት በእግዚአብሔር የምናምነው የእምነታችን ሥርዓት ይህ ነው። ከተመሰገኑ አባቶቻችን ተምረን እንዳወቅነው መጠን ልቡናችን ይህን ይረዳል። በአካል ሦስት ንጹሕ ባሕርይ በመለኮት አንድ ነው፣ ያልተፈጠረ ነው። በአንዲት ክብር በአንድ መለኮት በአንድ አገዛዝ ሁሉን የፈጠረ ነው። አብ፣ ወልድ፣ መንፈስ ቅዱስ ተብሎ ይጠራል። ያለመቀላቀል በአካል ሦስት ሲሆኑ አንድ ብለን እናምንባቸዋለን። የመለኮት ባሕርይ የማይከፈል አንድ ነው። ስሉስ ቅዱስ በሦስት አካላት አብ፣ ወልድ፣ መንፈስ ቅዱስ ተብለው ይጠራሉ። በመለኮት ባሕርይ ግን ከመከፈል ከመቆጠር ሁሉ የራቁ እንደሆኑ ይታወቃሉ። ባሕርያቸው አንድ ሲሆን ጌትነት ባላቸው በአካላት ልዩ ናቸው። ምስጢራቸውም የማይመረመር ነው። ሥራቸው አንድ ነው። መለኮታቸው አንድ ነው። መንግሥታቸው አንድ ነው። አገዛዛቸው አንድ ነው። መቀላቀል መለወጥ የለባቸውም። አንድ አባት ስለሆነ አብን ወላዲ ብንለው ወልድም ከአብ ተወለደ መንፈስ ቅዱስም ከአብ ሰረጸ ቢባል የአካላት ስም አጠራራቸው ከንቱ አይደለም። አካላት ሦስት ስለሆኑ ንጹሕ ባሕርይ አይከፈልም። አካላት ሦስት ናቸው ስላል ባሕርያትም ሦስት ናቸው ብለን እንዳናስብ ባሕርይ ሁለት ሦስት አይባልምና እንደተናገርን ጽኑ መለኮት ሳይከፈል ያለ ሕጸጽ በአካላት ፍጹም ነውና። ኮከብ ብሩህ ደገኛው ሳዊሮስ ሊቀ ጳጳሳት ስመ ክፉውን የቂሳርያውን ሰው አግራማፍስን ሲከራከረው በተናገረው በሁለተኛው ድርሳኑ በዚህ ነገር ምስክር ይሆነናል። በአንድ ክብር አንድ የሚሆኑ የሦስቱ አካላት መለኮት አንድ ነው። የሥላሴ ባሕርይ ሕጸጽ የለበትም። መለኮትም ሦስቱን አንድ እንደሚያደርግ ይታወቃል። የሚታወቀውም በአብ በወልድ በመንፈስ ቅዱስ ነው። በመለኮት መብዛት ማነስ መለወጥ የለም። አካላት ግን የአብ አካል ከወልድ አካል ከመንፈስ ቅዱስም አካል ልዩ ነው። የወልድ አካልም ከአብ አካል ከመንፈስ ቅዱስ አካል ልዩ ነው። የመንፈስ ቅዱስም አካል ከአብ አካል ከወልድ አካል ልዩ ነው። በመለኮት ግን እነሱ ያለመለወጥ በአንዲት ክብር ከጥንት ያሉ ናቸው። አብ ጥንት የሌለው ነው፣ ከማንም አልተወለደም። ስለዚህም የባሕርይ አባት ይባላል። ወልድም ዓለም ሳይፈጠር ጥንት ሳይኖረው ከአብ ተወለደ። ብርሃን ከሱ ሳይለይ ከሚያበረው ብርሃን እንዲገኝ የማይመረመር ብርሃን እርሱ ከማይመረመር ብርሃን ተገኘ። መንፈስ ቅዱስም ጥንት ሳይኖረው ዓለም ሳይፈጠር ከአብ ተገኘ። እንደ ወልድ የተወለደ አይደለም፣ ከአብ ሰረጸ እንጂ። አሁንም ከነቢያት ከሐዋርያት በኋላ ከተነሱ ከአባቶቻችን እንደተማርን ስለ ምስጢረ ሥላሴ በአዋቂ ሰውነታችሁ ዘንድ ከብዙ በጥቂቱ ይህን ተናገርን። እንዲሁም በአካል ሦስት በባሕርይ አንድ ብለን አምነን ከሦስቱ አካላት የአንዱን አካል የእግዚአብሔር ቃልን ሰው መሆን ወደ መናገር እንመለሳለን። አበው እንዳስተማሩን እኛ በእኛ ዘንድ ያሉ ምእመናንም
ለመፈጸም እየተጋደልን እየሰራን ለተመሰገነ አባትነትህ የሃይማኖትን ነገር እናስረዳለን። በማስተዋልና በንጹሕ ልብ ሁሉ ጸንቶበት የሚኖር ከእግዚአብሔር አብ ባሕሪ ዘእምባሕሪ አካል ዘእምአካል የተወለደ ተቀዳሚ ተከታይ የሌለው ወልድ ዋሕድ ቀዳማዊ ቃል በይቅርታው ብዛት የሰውን ባሕሪ ይቅር ልበል ባለ ጊዜ ከአብ ባሕሪ ሳይለይ ሳይለወጥ ልዑል ባሕሪውን ዝቅ አድርጎ ሰው እንደሆነ እናምናለን። ከመጸነስ አስቀድሞ ከመጸነስም በኋላ ድንግል ንጽሕት ጽሪት በምትሆን በማርያም ማኅፀን አደረ። ከአብርሃም ባሕሪ የተገኘ ፍጹም እውቀት ያላት የምታውቅ የምትናገር ነፍስ ያለችው የአዳምን ሥጋ በግብረ መንፈስ ቅዱስ ሊዋሃደው ድንግልና ካለው ባሕሪዋ ፈጠረ። ባሕሪያችንን ባሕሪ አድርጎ በአካል ተዋህዶ እንዲህ ቃል ሥጋ ሆነ፣ በሥጋም ተወለደ። እናቱም በድንግልና ጸንታ ኖረች። እናትነቷንም እናውቃለን። አምላክን እንደወለደች እናምናለን። ከእሷ የተወለደው ሰው የሆነው አምላክን ፍጹም አምላክ ፍጹም ሰው ነው። ከሁለቱ ባሕርያት ተገኝቶ በአካል በባሕሪ አንድ እንደሆነ እሱን በባሕሪው እናውቀዋለን። ሰው የሆነ እግዚአብሔር ቃል ሰው ከሆነ በኋላ አንድ ወልድ፣ አንድ ገዢ፣ አንድ ክርስቶስ፣ አንድ ባሕሪ፣ አንድ ገዢ፣ አንድ አካል ነው። ከአብ የተገኘው ከድንግል የተገኘው እርሱ አንድ እንደሆነ እንዲሁ ሥራው አንድ ነው፣ ፈቃዱም አንድ ነው። በእውነት አንድ አካል አንድ ባሕሪ እንደሆነ እንዲሁ አንድ ፈቃድ አንድ ኃይል ነው። የማይለወጥ አምላክ ነው። በመለኮቱ ምጸት የለበትም። በሕገ ተሰቡ ከእኛ የነሳውን ሥጋ ለራሱ ገንዘብ አደረገው። ይኸውም በአካል በባሕሪ አንድ መሆን ነው። እርሱ ዛሬም ከሦስቱ አካላት አንዱ ነው። ሰው ከመሆኑ አስቀድሞ ሰው ከመሆኑም በኋላ በሦስት አካላት አራተኛ አካል ሳይጨመር አብን መንፈስ ቅዱስን በአንድ ባሕሪ ይመስላቸዋል። በባሕሪ አብን የሚመስል የሚተካከል በመሆኑ የማይታመም ነው። እኛንም በባሕሪ የሚመስለን በመሆኑ የሚታመም ነው። ከእኛ ባሕሪ በተገኘ ሥጋ አንደኛ ታመመ እንጂ አምላክ ቃል በባሕሪ መለኮቱ አልታመመምና። አንድነትን ሦስትነትን የተናገረ ጎርጎርዮስም እንዲህ አለ። በመለኮቱ ሕማም የሌለበት ነው። ሰው በመሆኑ ግን የሚታመም ነው። ታምራት ያደረገው መከራ የተቀበለው አንድ ብቻ ነው። ወዶ በሥጋ የተቀበላትን የእኛን መከራ በሚገባ ገንዘብ አደረገ። ነባቢት ነፍስ ባለችው ባሕሪ እኛን የሚመስለን እርሱ ሞትን የሚያስከትል ሕማምን ገንዘብ አደረገ። ዳግመኛም በእውነት እንጂ እርሱ በሐሰት አልታመመም አለ። ለባሕርያችን የሚስማማ ሕማምንም በፈቃዱ ተቀበለ። ሞቱን በመስቀል ላይ የተፈጸመው ነው። ድንቅ የሚሆን ትንሣኤውንም ገለጠ። የማይታመም የማይሞት አምላክ ነውና ይህን አደረገ። በማኅፀን የተዋሃደውን ኃጢአት የሌለበትን አምላክ የሆነ ሥጋውን ያለመለወጥ ገለጠው። አሁንም የመለኮትና የትስብእት ባሕሪ ከመለወጥ የራቀ እንደሆነ ገልጠን እንናገራለን። በየራሳቸውም አንከፍላቸውም። ባሕርያት ሁለት ናቸው አንልም። ወደ ሁለት አካላትም አንከፍለውም። የማይከፈል አንድ ነው እንጂ። የምንድንባት የተወሰነች ሃይማኖት ይህች ናት። ወደ መንግሥተ ሰማያትም የምታገባ የቀናች ጎዳና ይህች ናት። ከሐዋርያ ስትያያዝ የመጣች ክርስቲያን ተብለን የምንጠራባት ጌታችን ፈጣሪያችን ኢየሱስ ክርስቶስ ቤተ ክርስቲያንን ያስመሠረተባት ሃይማኖት ይህች ናት። አለኝታችን የነፍሳችንም ድኅነት ምክንያት እርሷ ናት። በእርሷ ጸንተን እንኑር፣ በእርሷ እንክበር። ያለ ጥርጥር እርሷን አጽንተን እንያዝ። መንፈስ ቅዱስ ያናገረውን ትቶ የተከራከረውን ሁሉ በያለበት ቦታ ሁሉ ከእውነት የተለየውን ሃይማኖት የሌላቸውን ከእውቀት የተለዩትን ከሃዲያን መናፍቃን ሰዎችን ሃይማኖታችንን የለወጡትን ሁሉ መናፍቃን መምህራንን በላያቸው የሾሙትን በዘመኑ ሁሉ አውግዘን እንለያቸዋለን። ሃይማኖተ አበው ዘዮሐንስ ምዕራፍ 102 ንጹሕ አባት የአንጾኪያ ሊቀ ጳጳሳት አባ ዮሐንስ ወደ አባታችን ወደ እስክንድርያው ሊቀ ጳጳሳት ወደ አባ ሚናስ ከላከው መልእክት የሮሙም ንጉሥ ልኮ የአንጾኪያውን ሊቀ ጳጳሳት አባታችን ዮሐንስን ባጋዘው ጊዜ ወደ ቁስጥንጥንያ ወሰደው። የቁስጥንጥንያ ሊቀ ጳጳሳት ካህናቱም የንጉሡ ሹማምንት ሳሉ ወደ እሱ ባቀረበው ጊዜ የቁስጥንጥንያው ሊቀ ጳጳሳት ተከራከረው። ንጉሡም ሕምፅ ከምትባል ሀገር ወደ ቁስጥንጥንያ በደረሰ ጊዜ ልኮ ወደ ቁስጥንጥንያ ከወሰደው በኋላ ንጉሥ ወደ ሊቀ ጳጳሳት ሄዶ እንዲሰበስበን አዘዘ። ሊቀ ጳጳሳቱም ከሆሳዕና አስቀድሞ በዕለተ ሐሙስ ወደ እርሱ አስጠራን። እሱ የሾማቸው ብዙ ካህናትም ከእሱ ዘንድ ነበሩ። ወደ ሊቀ ጳጳሳት ከመድረሳችን አስቀድሞ ብዙ ሕዝብ ተቀበሉን። ከሊቀ ጳጳሳቱም ጋር ከመገናኘታችን አስቀድሞ ሊያሸብሩን፣ ሊያስደነግጡን በማስፈራራት በመገረም ደነፉብን። በተወደደች ጸሎታችሁ እግዚአብሔር ኃይልን ትዕግሥትን ሰጠን። ከብዙ ሰዓት በኋላ ሊቀ ጳጳሳቱ ካለበት ቦታ ደረስን። በዙሪያውም ብዙ ሰራዊት ነበሩ።
ቸራለህን አልነው። እርሱም መልሶ ቸራላችሁን አለን። ቦታ ሰጠን። ሊቀ ጳጳሳቱም ከወዴት አገር የመጣችሁ ናችሁ ብሎ ጠየቀን። እኛም ከአንጾኪያ መንበር እንደመጣን ነገር ነው። ሁለት ሊቃነ ጳጳሳት በአንድ ወንበር እንዴት ትኖራላችሁ? አንተ በአንድ ወንበር እርሱ በአንድ ወንበር ሆናችሁ በመካከላችሁ እንዴት መለያየት የለም አለ። በመካከላችን መለያየት የለም አልነው። ይህን በሰማ ጊዜ ሊቀ ጳጳሳት አድርገው በሾሙ ጊዜ ከሊቃነ ጳጳሳት የሾመ ማን ነው አለ። የእስክንድርያው ሊቀ ጳጳሳት ነው አልነው። ማን ይባላል አለ። የሚወደድ ሚናስ ነው አልነው። እሱማ መናፍቅ ነው፣ ወደ እኛ መጽሐፍ ጽፎ ነበር፣ ምንም ዕውቀት የለበትም። በክርስቶስ የሚያምናት እምነቱም የማትገባ ናት። ለእኛስ በእስክንድሪያ ያለው ሊቀ ጳጳሳት ሃይማኖቱ የቀና ስሙ ኤልያስ የሚባል ነው አለ። ያን ጊዜ እግዚአብሔር በገለጠልን መጠን እኛስ ከአባ ሚናስ በቀር በእስክንድሪያ ሌላ ሊቀ ጳጳሳት እንዳለ አናውቅም። እሱም በሹመት አባታችን ክርስቶስን በምናገለግልበት ሃይማኖትም ተባባሪያችን እርሱ ነው ብለን መለስንለት። ያን ጊዜ አንተሳ በክርስቶስ የምታምነው ሃይማኖት እንደምን ነው? እርሱ ከሰማይ ወረደ፣ በንጽሕት ድንግል ማርያም ማኅፀን አደረ፣ ከእርሷም ባሕርያችን የሚሆን ሥጋ ነሣ አትልምን? በዚህ ታምናለህን ወይስ አታምንም አለን። እኛም ከዓለም ሁሉ አስቀድሞ የነበረ የአብ ልጅ እግዚአብሔር ቃል ከሰማይ እንደወረደ አምላክን በወለደች በቅድስት ድንግል ማርያም ማኅፀን እንዳደረ የምታውቅ የምትናገር ነፍስ ያለችው ሥጋንም በእኛ ሥጋ መጠን ከእሷ እንደነሣ እናምናለን። ሰው የሆነው አምላክም ያለመለወጥ ያለመናወጥ እንዲህ ከእሷ ተወለደ ብለን መለስንለት። ይህንም በሰማ ጊዜ እንኪያስ ክርስቶስ ሁለት ባሕርያት ነው አለን። እኛ ክርስቶስን ከሁለት ባሕርያት አንድ የሆነ እንደሆነ እናውቀዋለን። ከተዋህዶ በኋላ ሰው የሆነው ቃል አንድ አካል አንድ ባሕሪ መሆኑን እንጂ ሁለት መሆኑን አናውቅም ብለን መለስንለት። ከብዙ ክርክር በኋላ ወደምናርፍበት ቦታ እንሄድ ዘንድ አሰናበቱን። ፋሲካ በዋለበት በዕለተ እሑድም ቅዳሴ ሳንቀድስ ሥጋውን ደሙን ሳንቀበል በዓል ሳናደርጓል። በዓላችሁን ወደ ልቅሶ መልሰዋለሁ ተብሎ በአሞጽ እንደተነገረ ከዚህም ሁሉ ጋር ንጉሥ ወዳለበት ወደ ታላቂቱ ቤተ ክርስቲያናቸው አስጠራን። የቤተ ክርስቲያንን ጌጧን፣ የልብሷን ማማር፣ ብዙ መጋረጃዋንም፣ መብራቶቿንም፣ ያላትን ብዙ ሰራዊት፣ የእሱንም የመንግሥቱን ገናናነት አሳየን። ሕፃናትን እንደሚያታልሏቸው በዚህ በኃላፊው ሥራ ሊያታልለን አስቦ ንጉሡ ቁርባን ከተቀበለ በኋላ ወጥቶ ወዳለበት አስጠራን። የሚያስከፋ የሚያሳዝን ነገር ተናገረን። ጳውሎስ እኔ ጴጥሮስ ነኝ የሚል አለ፣ ሌላውም የአጵሎስ ነኝ ይላል ብሎ እንደተናገረ ክርስቶስን ለምን እንከፍለዋለን አለን። ከዚህም ጋር ሌላ ብዙ ነገር ተናገረን። በተወደደች ጸሎታችሁ አጋዥነትም እግዚአብሔር ያን ጊዜ በሚገባ መልሱን ገለጠልን። ከብዙ ክርክር በኋላ ተውኩ እንጂ ብናገርስ ነገር ባበዛው ነበር። ከዚህ በኋላ ጠባቂ ካደረገልን ሰው ጋር ወደምናድርበት ቦታ እንድንሄድ አሰናበተን። ፋሲካ በዋለ በሳምንቱ እሁድም ዳግማይ ትንሣኤ ንጉሥ ወደ እርሱ ጠራን። እናንተ ሰዎች ከእናንተ ወገን ልዩ ልዩ ሃይማኖት ያላቸው መናፍቃን አሉ። ከእናንተ ወገን መለካውያን አሉ። ከእናንተ ወገን ያዕቆባውያን አሉ። ከእናንተ ወገን ንስጥሮሳውያን አሉ። ከእነዚህም በቀር ሌሎች መናፍቃን አሉ እያሉ አይሁድና እስላሞች ይላፉናል። በምን ምክንያት በእኛና በእናንተ መካከል መለያየት ይሆናል? 1 ወር 2 ወር 3 ወርም ቢሆን ተሰብሰቡና መጻሕፍትን እንመርምር፣ እውነት ያለበትን ነገር አውቀን ሁላችን እንከተለው እያለ በርኅራኄ መልካም ነገርን አነጋገረ። በልባምነት ቃል ሊያታልለን አስቦ ነበር። በእርሱ ዘንድ በሚናገረውም ነገር እውነተኛ ሃይማኖት ያለ ይመስለው ነበርና እኛም ንጉሥ የተናገረው መልካም ነው ብለን ያን ጊዜ መለስንለት። 50 ዓመት ያንግሣሃል ነው። ጉባኤው ክርክሩ ከማን ዘንድ ሊሆን ትወዳላችሁ? ከእኔ ዘንድ ነውን? ወይስ ከሊቀ ጳጳሳት ወይስ ከጳጳሳትና ከመነኮሳት ዘንድ ነው አለ። ይቅር ባይ ንጉሥ ከወደደው ይሁን፣ በእጃችሁ ተይዘናልና። ነገር ግን በከንቱ አንበድል አንገፋ ብለን መለስንለት። ከአደባባዩ ወደምናድርበት ቦታ እንድንሄድ አሰናበተን። ከ2 ቀን በኋላም ሊቀ ጳጳሳቱ ወደ እርሱ አስጠራን። ከእርሱም ዘንድ ከሊቃነ ጳጳሳት ከታላላቆቹ ከመንግሥት ሹማምንት ብዙ ሕዝብ ነበሩ። ክርክርም ተደረገ። እነዚያ ግን ከመጻሕፍት አንዲት ቃልስ እንኳ ምስክር አላመጡም። ከራሳቸው አንቅተው ይናገራሉ። በዚያውም ክርስቶስ 2 ባሕሪ ነው እያሉ ይከራከራሉ። ክርስቶስ ከ2 ባሕርያት አንድ እንደሆነ ይታወቃል። የቅድስት ቤተ ክርስቲያን መምህራንም እንደሚሉት እንደ ነፍስና እንደ ሥጋ ነው አልናቸው። ሰውም እንጂ 2 ባሕሪ ነው አሉን። እኛስ የተዋህደ አንድ ባሕሪ እንጂ 2 ባሕሪ እንደሆነ አናውቅም። አንድ ይባላል እንጂ 2 አይባልም።
አንድ ፈቃድ፣ አንድ ሥራ ነው አልናቸው። እነዚያ ግን ካሉበት ክደት አልተመለሱም። መጻሕፍት የተናገሩትንም አልሰሙም። የፈጣሪያችን የክርስቶስን ተዋህዶ ያስረዱ የቅድስት የቤተ ክርስቲያን መምህራን ቅዱሳን አባቶቻችን የተናገሩትን እናገራለን እንጂ እኛስ ከራሳችን አንቅተን ምን አልተነገርናችሁም። ሰው የሆነ የእግዚአብሔር ቃል ከተዋህዶ በኋላ አንድ ባሕሪ ሆነ ብለው ነው እንጂ ሁለት ባሕሪ ነው ብሎ አላስተማሩም። ከተዋህዶ በኋላ ሁለት መባል እነሆ ፈጽሞ ጠፍቷል ብለን መላልሰን ብንነግራቸውም እነሱ ከክህደታቸው አልተመለሱም። መጻሕፍት የተናገሩትንም አልሰሙም። ሊቀ ጳጳሳቱ ይህን በሰማ ጊዜ አስባችሁ በምትናገሩት ተዋህዶውን ታስረዱ ዘንድ ከሊቃውንት ማንን ጠቅሳችሁ ታመጣላችሁ? አለ። ሃይማኖትን ያቀኑ ቤተ ክርስቲያንን ያጸኑ ሊቃውንት ሁሉ ከተናገሩት ከእነርሱም አንዱ ሁሉ በየዘመኑ ከተናገሩት አምጥተን እንድናስረዳው መለስንለት። የተናገራችሁትን የዚህን የተዋህዶ ምስክር ቅዱስ ቄርሎስ ከተናገሩ አምጥታችሁ ታስረዱናላችሁ? አለ። አዎን ይህን እናመጣለን አልነው። እርሱ ግን ማስረዳት የማይቻለን ያልተማርን መስሎት ነበር። በዚህ መጽሐፍ መጨረሻ የተናገርናቸውን ምስክሮች በጽር ቋንቋ ጽፈን አምጥተን ሰጠነው። እርሱም በእርሱ ያለውን ኃይለ ቃል አይቶ ዝም አለ፣ አላነበባትም። እኛም እናንተም በትምህርታችሁ ጸንተን የምንኖርባቸው ሃይማኖታቸው የቀና ኦርቶዶክሳውያን ሊቃውንት የተናገሯቸው እነዚህ ምስክሮች ይነበቡ ዘንድ ሊቀ ጳጳሳት አያዘዝምን አልኩት። እነዚህም አባቶቻችን ናቸው። አባቶች የተናገሩትን ተረዱት። የሊቃውንት ምስክሮች እነሆ እነዚህ ናቸው። ሁለት አካል ሁለት ባሕሪ ያሉት መቼ ነው? ከተዋህዶ በፊት ነውን ወይስ ከተዋህዶ በኋላ? እስኪ አስረዱን። እኛ ግን አባቶቻችን በተናገሩት እናምናለን። ሊቃውንት ከተናገሯቸው ምስክሮች እነሆ ጥቂቶች እነዚህ ናቸው። እኛ ቋንቋችሁን አናውቅም፣ ስለዚህም ነገራችንን አሳጠርን። ይኸውም የምናምነውን እውነተኛ ነገር ታውቁ ዘንድ ከብዙ በጥቂቱ ነው። እኛ ሃይማኖታችንን እንደማናውቅ በስህተትም እንዳለን አድርጋቸው አታስቡ። እነሱ ግን የማይጠቅም ነገር ከመናገር በቀር አንዲት ቃልስ እንኳ አልመለሱም። አንድነትን ሦስትነትን የተናገረ ጎርጎርዮስ ክርስቶስ የምትናገር የምታውቅ ነፍስ አልነሳም ያለውን አፍላናሪዎስን ሲገስጽ ሲዘልፍ ወደ አቅላንዲኖስ በላከው በመጀመሪያው መልእክቱ እንደ ሥጋና እንደ ነፍስ ሁለት ባሕሪ ነው ብሏል አሉ። መልእክቲቱን ከመጀመሪያ እስከ መጨረሻ ተመልከቷት። ከእሷ ምስክርን ጠቅሳችሁ ባመጣችሁላት መልእክት ተዋህዶን እንዴት ወስኖ እንደጻፈልን የዚህን የቅዱስ ጎርጎርዮስን ሃይማኖቱን ተረዱ። በውስጧም ሌላና ሌላ ማለት የተለያየ የተከፋፈለ አይደለም። ይህ ለእግዚአብሔር ሊነገር አይገባም። ሁለቱ በተዋህዶ አንድ ናቸው እንጂ ይላል። ቅዱስ ጎርጎርዮስ በክርስቶስ መቀላቀልን መጠፋፋትን የተናገረ አይደለም። ነገር ግን ተዋህዶን ያስረዳ ዘንድ ሰው የሆነውም አንድ እንደሆነ እናንተ እንደምትሉትም ሁለት ባሕሪ እንዳይደለ ይታወቅ ዘንድ ይህን ተናገረ አልናቸው። እነሱ ግን እንደለመዱ እንኪያስ ፈጽሞ ተቀላቀለ ማለታችሁ ነው፣ አንድ ባሕሪ ካላችሁማ መለኮት ታመመ ሞተ ማለታችሁ ነው እያሉ ይከራከሩ ነበር። የሆነውን አንድ ሆነው ከተነሱብኝ ከዚህ ሕዝብ ጋር የተናገርኩትንም እግዚአብሔር ብቻ ያውቃል። እስከዚህ ሰዓት ድረስ 12 ጊዜ ስብሰባ አድርገውብኛልና ቅዱስ ቄርሎስ ያስተማረውን ትምህርት እያስረዳን በጽር ቋንቋ የጻፍንላቸው የምስክሮች እውነተኝነት እንደዚህ ነው። አስቀድሞ የጻፍነውም ቅዱስ ቄርሎስ እግዚአብሔር ቃል ሰው ስለመሆኑ አትናቴዎስ ከተናገረው ድርሳኑ አምጥቶ ስለ ዲያድርስና ስለ ሳምሳጤ ጳውሎስ በጻፈው ድርሳን የተናገረውን ነው። በመለኮት ከእግዚአብሔር የተወለደ እርሱ መቸመች ያው ነው። በሥጋም ከሰው የተወለደ እሱ መቸመች ያው ነው። ተቀዳሚ ተከታይ ለሌለው ለዚህ ለወልድ አንዱ የሚሰገድለት አንዱ የማይሰገድለት ሁለት ባሕርያት እንዳሉት አንናገርም። ሰው የሆነ እግዚአብሔር ቃል አንድ ባሕሪ ነው እንጂ ሥጋው ልዩ ነው ሳንል ለእሱ አንዲት ስግደትን እንሰግዳለን ብሏል። ከዚህ ቀጥሎ ያለውን ማዋቂ ሰውነታችሁ የሚያውቀው ነው። እኛ ልንናገረው አንሻም። ዳግመኛም ለእኛስ ስለ እኛ ነፍስን ሥጋን ነስቶ ሰው የሆነ ቃል አንድ ባሕሪ አንድ ገጽ አንድ አካል እንደሆነ ከኃጢአት ብቻ በቀር የሰውነትን ሥራ ሁሉ እንደሠራ እናምናለን ልንል ይገባናል ብሎ ወደ ንጉሡ ወደ አናንዮስ በጻፈው መልእክቱ እንዲህ አንድ ባሕሪ አንድ አካል ብሎ የሚያምንስ እግዚአብሔርን የካደ ነው። ሐዋርያት የሰበሰቧት ቅድስት ቤተ ክርስቲያንን ያስተማሩ የቅዱሳን አበውም ተቃዋሚ ነው ብሏል። ታምራትን ያደረገ ቅዱስ ጎርጎርዮስ ከተናገረው እሱም ስለ ሃይማኖት ሲናገር እሱ ሥጋ ያልነበረው የባሕሪ አምላክ ነው። ከዚህ በኋላ ሰው ሆነ፣ ፍጹም አምላክ ፍጹም ሰው ሆኖ ተገለጠ ይሏል። ተቀዳሚ ተከታይ ስለሌለው ስለ ወልድ ስንናገር
ሁለት ባሕርያት፣ ሁለት ገጻት፣ ሁለት አካላት አለው አላልንም። ለእግዚአብሔር ልጅ፣ ለሰው ልጅ፣ ለመንፈስ ቅዱስም ብለን አራት አድርገን አንሰግድም። ስለዚህም እንደዚህ አራት አድርገው የሚያምኑትን ሩቅ ብእሲን ሁለተኛ አምላክ የሚያደርጉትን መናፍቃንንም ሁሉ እናወግዛለን። የሮም ኤጲስቆጶስ ቅዱስ ዮልዮስ መናፍቃንን ዘልፎ እግዚአብሔር ቃል ሥጋን የመዋሃዱን ሥጋም ከመለኮት ጋር አንድ የመሆኑን ነገር በተናገረበት ድርሳኑ ከተናገረው ቃል ድንግልስ ሥጋን በወለደችው ጊዜ ቃልንም ወለደችው፣ ስለዚህም የእግዚአብሔር ቃል እናት ተባለች። አይሁድም ሥጋን በሰቀሉት ጊዜ እግዚአብሔር ቃልን ሰቀሉት። በቃልና በሥጋ መካከል ፈጽሞ ልዩነት የለም። አምላክ ያጻፋቸው መጻሕፍትን ተግቶ የተመለከተ ሰው ነፍስን ሥጋን ነስቶ ሰው የሆነ ቃል አንድ ባሕሪ፣ አንድ ገጽ፣ አንድ አካል እንደሆነ ያውቃል። ፍጹም ሰው እንደሆነ ፍጹም አምላክ ነው። የምናምንበት የክርስቶስ ሥጋውና መለኮቱ አንድ ስለመሆናቸው በተናገረበት ድርሳኑ ዳግመኛ እንዲህ አለ። ይህ ፍጡር ሥጋ ካልተፈጠረ መለኮት ጋር ተዋህደ። ፈጣሪም ከፍጡር ሥጋ ጋር አንድ ባሕሪ፣ አንድ ገጽ፣ አንድ አካል በመሆን ተዋህደ። ሁለቱ አንድ ሆኑ እንጂ ሁለት ባሕሪ አልሆነም። ዳግመኛ ወደ ቆጵሮስ ኤጲስቆጶስ ወደ ዲዮናስዮስ በላከው መልእክቱ እንዲህ አለ። እንኪያስ ሁለት አካል ሁለት ባሕሪ ብለው ለሚያምኑ ለአንዱ እንዲሰግዱ ለአንዱ እንዳይሰግዱ፣ በአምላካዊ ባሕሪ እንዲከብሩ በሰብአዊ ባሕሪ እንዳይከብሩ ግድ ይሆነባቸዋል። በክርስቶስ ሞት የምንከብር ከሆነ አንድ ባሕሪ ብለን እናምናለን። እግዚአብሔር ቃልን ወደ ሁለት ወገን ወደ ሁለት ባሕርያት አንከፍለውም። እኛስ ነፍስን ሥጋን ነስቶ ሰው የሆነ ቃል አንድ ባሕሪ፣ አንድ ገጽ፣ አንድ አካል እንደሆነ እናምናለን እንታመናለን። ሥጋው ልዩ ነው ሳንል ለእርሱ አንዲት ስግደት እንሰግዳለን። መለኮትስ ሕማም የሌለበት ነው። መክበራችን በእግዚአብሔር ትሆን ዘንድ የክብራችን ፍጻሜም በእግዚአብሔር ሞት ትሆን ዘንድ ብቻ በሥጋ ታመመ እንጂ። አንድነትን ሦስትነትን የተናገረ ቅዱስ ጎርጎርዮስ ስለ ክርስቶስ ልደት ከተናገረው ቃል እግዚአብሔር ቃል ሁለቱን ነፍስን ሥጋን ነስቶ አንድ ሆኖ ተወለደ። ስለ እግዚአብሔር ቃል ከወንጌል አምጥቶ በተናገረው ድርሳኑ እንዲህ አለ። ከሁለት አንድ የሆነ እንጂ ሁለት አይደለም። እግዚአብሔር ሰው የሆን ዘንድ ወደደ። የሚነሳውን ከተነሳው መራጭን ከተመራጭ ጋር አዋህደው። ሁለት ባሕርያት ያለመለወጥ ያለመለያየት አንድ ሆኑ እንላለን። ቅዱስ ቄርሎስ ወደ ሚልጢ ኤጲስቆጶስ ወደ አቃቂሮስ ከላካት ቃል ከዚህ አንድ ብቻ ከሆነ ተቀዳሚ ተከታይ ከሌለው ወልድ ከጌታችን ከኢየሱስ ክርስቶስ ለተፈጸመው ምስጢር አንክሮ ይገባል። ነገርም በማሳጠር ሁለቱ ባሕርያት አንድ ሆኑ እንላለን። ከተዋህዶ በኋላም መንታነት ፈጽሞ ጠፋ። ያለመፋለስ ያለመለወጥ አንድ አካል አንድ ባሕሪ ሆኑ። በሐሰት አይደለ በእውነት ነፍስን ሥጋን ነስቶ ሰው በሆነ ወልድ ዋሕድ እናምናለን። ወደ ሰፎንስስ በላከው መልእክቱ እንዲህ አለ። እግዚአብሔር ቃል ሰው መሆኑን በልቡና ብንመረምር ሁለቱ ባሕርያት ያለመለየት ያለመቀላቀል ያለመለወጥ አንድ እንደሆኑ እናያለን። ሥጋ ሥጋ ነው፣ ተለውጦ መለኮት ይሆን አይደለምና። እግዚአብሔር ቃል ሰው ቢሆንም በባሕሪው አምላክ ነው። ቃል እግዚአብሔር ነውና ሩቅ ብእሲም አይደለምና በተለየ አካሉ በሠራው ሥርዓት ሥጋን ቢለብስም ይህ ሥርዓት ተዋህዶን የሚያጠፋ አይደለም። አንድ እግዚአብሔርንም ወደ ሁለት አካል ወደ ሁለት ባሕሪ አንከፍለውም። ነፍስን ሥጋን የተዋሃደ እግዚአብሔር ቃል አንድ ባሕሪ፣ አንድ አካል፣ አንድ ገጽ ነው እንላለን እንጂ። ዳግመኛም ከሃዲ ንስጥሮስን ሲዘልፍ በጻፋት በሁለተኛይቱ መልእክቱ እኛስ አስቀድሞ ከአብ በተወለደ በኋላ ዘመንም ከንጽሕት ድንግል ማርያም ያለ ዘራ በሲ በተወለደ በአንድ ወልድ እናምናለን አለ። ለዚህ ለወልድ ዋሕድ ከተዋህዶ በኋላ ሁለት አካል ሁለት ባሕሪ አለው አንልም። ስለኛ ሰው የሆነ ቃል አንድ አካል አንድ ባሕሪ ነው እንጂ። እምነታችን እንዲህ ነው። ዳግመኛም ከነፍስ ከሥጋ የተፈጠረ ሰው አንድ ሰው ይባላል እንጂ ሁለት ሰው እንዳይባል እንዲሁ እግዚአብሔር ቃልን አንድ እንደሆነ እኛም በእውነት እናውቀዋለን። ዳግመኛም ወደ ንጉሥ ቴዎዶሲዎስ በላካት ድርሳኑ እንዲህ አለ። እንግዳ ነገር በማምጣት ከሥራ በማናቸውም ሥራ ቢሆን ከአንድ ተዋህዶ በኋላ እግዚአብሔር ቃልን ሁለት አካል ሁለት ባሕሪ ሊሉት የሚገባ አይደለም። ሦስቱን አካላት በየገንዘባቸው ለይተን እናምናለን። የቃልን አካል ግን ወደ ሁለት ወገን አንከፍለውም። እኛ በአንድ ክርስቶስ ሁለት ባሕርያትን አናውቅምና ወደ ሁለት ባሕርያት ሊከፍሉት አይገባም። መንፈስ ቅዱስ በቅዱሳን አበው አድሮ የተናገራቸውን እነዚህን ነገሮች አውቃችሁ ተረዱ። ብርሃናቸው እንደ ፀሐይ ብርሃን በሆነ በመጻሕፍቶቹ ሁሉ ቅዱስ ቄርሎስ የገለጣቸውንም ቃላት ወቁ። ዳግመኛ የእግዚአብሔር ቃልን ሰው መሆን አስረዳን። እርሱ በመጻሕፍቶቹ ሁሉ ይለይና ልቡና በማስተዋል ሆኖ ቢመረምር ሁለቱን ባሕርያት አንድ እንደሆኑ ያውቃቸዋል ይላል። ዳግመኛ መለኮቱ ሳይለወጥ ሳይፋለስ ሰው የሆነ የእግዚአብሔር ቃል አንድ ባሕሪ፣ አንድ አካል፣ አንድ መልክ እንደሆነ እናምናለን አለ። እኛስ ደጋጉ አባቶቻችን እንደሚያምኑት እምነት
አምነን የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ከሁለቱ ባሕርያት አንድ የሆነ ነው እንላለን። እነዚህም በተዋህዶ አንድ ባሕርይ አንድ አካል የሆኑ መለኮትና ትስብእት ናቸው። ከተዋህዶ በኋላ ግን የተለያዩ ሁለት ባሕርያት፣ ሁለት አካላት፣ ሁለት ፈቃዳት፣ ሁለት ምግባራት አሉት ብለን ፈጽመን አንናገርም። እንዲህ ሁለት ባሕርይ ሁለት አካል ብሎ የሚያምን የሚናገር ግን አስቀድመን ከጠራናቸው ቅድስት ቤተ ክርስቲያንን ካስተማሩ ከቅዱሳን አባቶቻችን ጀምሮ የተለየ የተወገዘ ነው አለ። ይህ አነጋገር፣ ይህ ትምህርት የከሃዲው የንስጥሮስ ነው። ይህ የከሃዲው የንስጥሮስ ትምህርት መሆኑን በጠቀስንላችሁ ጊዜ ይበሳጩ፣ ቁጣቸውም ይጨምር ጀመረ። እነርሱ ግን የከሃዲውን የንስጥሮስን የረከሰች ትምህርት እያጣፈጡ ይናገራሉ። ብዙ የቁጣ መልክ አሳዩን፣ እንደ መንግሥታቸውም ፈረዱብን። የመጻሕፍትን ቃል እንደማይሰሙ ተዋህዶውንም እንደማያምኑ ባየናቸው ጊዜ እኛ በፈቃዳችን ወደ እናንተ የመጣን አይደለም፣ ልንከራከራችሁም አልፈለግንም። እናንተ የንጉሥን ቃል ምክንያት አድርጋችሁ ግድ አላችሁን፣ እስከዚህም አደረሳችሁን እንጂ ሃይማኖታችንን ገልጠን እንድንነግራችሁ በጠየቃችሁን ጊዜ ሃይማኖታቸው የቀና የእግዚአብሔር ቤተ ክርስቲያን የጠበቁ ስለ እርሷ መከራ የተቀበሉ ከሐዋርያት ሲያያዝ የመጣውን ሃይማኖት ያስረዱ ፍጹማን መምህራን አባቶቻችን ያስተማሩንን ጥንታዊ ሃይማኖታችንን ነገርናችሁ። እናንተ ግን የእነርሱንም የእኛንም የምትሰሙ አይደላችሁም። የአባቶቻችሁን ሥራ ፈጽሙ፣ ግብራቸውንም ያዙ፣ እኛም የአባቶቻችንን ግብር እንይዛለን አልናቸው። ማስፈራራታቸው፣ መገረማቸው እኛ ካለንበት ሃይማኖት እንዳላናወጥን እንሾማችኋለን፣ እንሸልማችኋለን ማለታቸው፣ ክብራቸውን ማሳየታቸው የአቅማችንንም ማነስ ወደሚወዱት እንዳልሳብን ባዩን ጊዜ እኛም ለማይቀረው ሞት ሰውነታችንን አሳልፈን እንደሰጠን ባዩን ጊዜ ለሞት እስከ መድረስ ቢሆንም መከራውን እንደምንታገስ ባዩን ጊዜ ይዘው በእስር ቤት አጋዙን። እኛ ግን በጸሎታችሁ አጋዥነት የእግዚአብሔር ቸርነት ትደረግልን ዘንድ ተስፋ በማድረግ እስከ ዛሬ አለን። ልቡናችንም በእግዚአብሔር ኃይል ጸንቷል። በልቡናችንም ፍርሃት፣ ድንጋጤ አላደረበትም። ቸል እንዳይለን እንዲፈርድልን ደስታን ያማረ ፍጻሜንም እንዲሰጠን እናምንበታለን። እነዚህን ቃላት ለመናገር የበቃን እርሱ ስለ ሃይማኖታችን ሐሰት እንዳልተናገርን ያውቃል። ፊታችንን ለማየት ርቃችኋል፣ ነገራችንንም ለመስማት እናንተ ከእኛ ጋር የላችሁም። ነገር ግን ስለ እኛ ስለ አእምሯችንን ሕጸጽ እናንተ እንደምታዝኑ እኛ እናውቃለን። እኛ እርስ በርሳችን አንድ አካል ነንና ከሕዋሳት አንዱ ቢታመም ሕዋሳት ሁሉ ይታመማሉና እኛ ሁላችንም አንድ መንፈስ ቅዱስን ተቀብለናል፣ አንዲት ጥምቀትን ተጠምቀናልና። አሁንም ስለ እኛ ርጉም ሰይጣን የሚያላመው ጥርጥር በልቡናችሁ አይደር። የቀናውን ጥሩ ሕሊና የሚያጣምሙ የርጉም ዲያብሎስ ኪታራዎች የሚሆኑ እነዚህ ስለ እኛ የሐሰት ወሬ ቢያወሩላችሁ አትመኑ። እኛ በታወቀች በቀናች በተረዳች ሃይማኖት ጸንተናለንና። እኛ ግን ደስ የምታሰኝ ፊታችሁን ለማየት የእናንተን ዜና የብሩካን ደቀ መዛሙርቶቻችሁንም ዜና ከእናንተ በታች ያሉ የመምህራንንም ዜና ለመስማት እንሻለን። በእናንተ ጸሎት በገዳማት ባሉ መነኮሳት በቅዱሳን አባቶች ጸሎትም እግዚአብሔር ይጠብቃቸው። በእናንተ ጸሎት በእነዚያም ጸሎት የሚገኘውን በረከት እግዚአብሔር ያሳድርብን። እኛም ስለ ድካማችን በሃይማኖት እናታቸውን በምግባር አሳዳጊያቸው ስለሆነችው ስለ ኦርቶዶክሳዊት ቤተ ክርስቲያን እንዲጸልዩ እንዲማልዱ ወደ እናንተ ቀርበው ከእናንተም ርቀው ያሉ ቅዱሳንን ሁሉ ትለምኗቸው ዘንድ ቅዱስ ሰውነታችሁን እንማልዳለን። እግዚአብሔር በንጹሕ ልቡና የሚለምነውን እንደማያሳፍረው ለለመነም የለመነውን እንደሚሰጠው በእኛ ዘንድ እውነት ነውና፣ እኛም ካለንበት ከዚች መከራ የተነሳ ታረጋጉን ዘንድ ይህም ባይሆን ልቡናችን እንዲጽናና መልእክት ትጽፉልን ዘንድ ቅዱስ ሰውነታችሁን ፍጹም ወንድምነታችሁን እንለምናለን። መልእክታችሁን ብናይ የከበረ ፊታችሁን እንዳየን እንቆጥረዋለን። በመንፈሳዊ ሰላምታ እጅ እንነሳለን። ደጋግ ኤጲስቆጶሳት ሁሉ ከእነርሱ እያንዳንዱ በየስማቸው ቸራላችሁ ይሏችኋል። የሚያገለግሏቸው ደቀ መዛሙርቶቻችሁም ሁሉ ይልቁንም ልቡናው የሚራቀቅ አዋቂ የሚወደድ ጸሐፊው መቃራ እንዴት ናችሁ ይላችኋል። እኔ የአውፋሚያ ጳጳስ ሰርጊዮስም እንዴት ናችሁ እላችኋለሁ። የሰምኑዲ ጳጳስ ያዕቆብ፣ የረብጦ ኤጲስቆጶስ ዮሐንስ፣ የአርማኒቅያ ኤጲስቆጶስ ቆስጠንጢኖስ ደቀ መዛሙርቶቻችንም ሁሉ ዳዊትና ዘካርያስ፣ በንጉሥ ከተማ ያሉ ከእኛ ወገን የሚሆኑ ምዕመናንም ሁሉም እንዴት ናችሁ ይሏቸዋል። ወደ እርሱ ባደራነት ታስጠብቋቸው ዘንድ በእግዚአብሔር ስም ይማልዷቸዋል። ይቅር በሉን፣ በተወደዶች ጸሎታችሁም አስቡን። ይህች መጽሐፍ በነሐሴ ወር በ20ኛው ዕለት መቄዶናዊ እስክንድር በነገሰ በ1280 ዓመት ተጻፈች። ይህን መጽሐፍ ሀጥነ ዳይ መሆን
እኔ ልቤ ስላዘነ ባደፈች በጎደፈች እንጂ ጻፍኩ። ምዕራፍ 103 ከአንጾኪያ ሊቀ ጳጳሳት ንጹሕ አባት አባ ዮሐንስ የእስክንድርያ የግብፅ የምዕራብ ሊቀ ጳጳሳት ወደ ሆነው ወደ ንጹሕ አባት አባ ሚናስ ከተላከው መልእክት በባሕሪ አንድ በሚሆኑ በሦስቱ አካላት በአብ በወልድ በመንፈስ ቅዱስ እናምናለን። ሦስቱ አካላት በመለኮት በኃይል በሥልጣን አንድ ሲሆኑ በእውነት በገጻት የተለዩ ናቸው። አብም አብ ነው፣ ወልድም ወልድ ነው፣ መንፈስ ቅዱስም መንፈስ ቅዱስ ነው። አንድነት በሦስትነት ሦስትነት በአንድነት ያለ ነው። ሥላሴ እንዲህ በባሕሪ በመንግሥት በመመስገን ፍጥረትን ሁሉ በመፍጠር ለአምላክ በሚገባ ሥራ ሁሉ አንድ ናቸው። በአካል ሦስት በመለኮት አንድ ናቸው። አንድነትን ሦስትነትን የተናገረ ጎርጎርዮስ የሦስቱ መለኮት አንድ ነው፣ ሦስቱም በመለኮት አንድ ናቸው ብሎ እንደተናገረ እውነተኛ ሃይማኖት እንደመሆኑ መጠን አንድ የመለኮት ባሕሪ በአንድነት ሲገለጥ ስለ አምላክነት ስንናገር ከሦስቱ አካላት አንዱም አንዱ አምላክ እንደሆነ እንናገራለን። በአንዲት መንግሥት አንድነት ሦስቱም አንድ አምላክ ናቸው። ሦስትነትን የዘነጋ ሰባሊዮስ ከተሰናከለበት አካላትን ከመቀላቀል አንድ ገጽ ከማለትና ከሃዲ አርዮስም በቅድስት ሥላሴ ላይ ከተናገራት መለኮትን ከመክፈል ፈጽመን እንርቃለን። ገጸ ልቡናችንን እንመልሳለን። እነሆ ቴዎዶስዮስም ምስጢረ ሥላሴን በተናገረበት መጽሐፉ እኛስ ብዙ አማልክትን የሚታመኑ በባሕሪ መለኮቱ በማይከፈል በአንድ እግዚአብሔር ልዩ ልዩ ባሕርያትን የሚናገሩ የመናፍቃንን ነገር እንነቅፋለን። ዳግመኛም የአብ የወልድ የመንፈስ ቅዱስ መለኮት ሦስት ነው፣ ገጽ አንድ ነው የሚሉትን ሦስቱም አንድ አካል በመሆን ሥጋን እንደለበሱ የሚታመኑትን እናወግዛለን ብሏል። እነዚህም ከእኛ ሐዋርያት ከሰበሰቧት በአንዲት ሃይማኖት ጸንታ ከምትኖር ከቅድስት ቤተ ክርስቲያን ትምህርትን ፈጽመው የተለዩ ናቸው። እኛስ ከሦስቱ አካላት አንዱ አካል በባሕሪ መለኮት ከአብ ከመንፈስ ቅዱስ ጋር እንደሚሆን ሁሉ በእርሱ ቃልነት የተፈጠረ ከተፈጠረው ፍጥረት ሁሉ ያለ እርሱ የተፈጠረ የሌለ ከፍጹም ብርሃን የተገኘ ብርሃን አብን በመልክ የሚመስለው በባሕሪ የሚተካከለው ወልድ ዋሕድ እግዚአብሔር ቃል በኋላ ዘመን እኛን ለማዳን ስለኛ ከልዕልና ወደ ትሕትና ወርዶ ሁልጊዜ ድንግል ከምትሆን ከመቤታችን ማርያም በግብረ መንፈስ ቅዱስ ነፍስን ሥጋን ነስቶ ሰው እንደሆነ ቅዱሳን አባቶቻችን እንዳመኑ እናምናለን። የምትናገር የምታውቅ ነፍስ ያለችው በባሕሪ በሕማም እኛን የሚመስል ሥጋን ከእሱ አነሳ። ያለመለየት ያለመቀላቀል ይህን ሥጋ ተዋህደ። ከተዋህዶ በኋላ መለኮት አልተለወጠም። ይህም ተዋህዶ በማይለወጥ ሥርዓት ጸና። ይህ ተዋህዶ ከሁለቱ ባሕርያት ይፈጸም ዘንድ እነዚህም መለኮትና ትስብእት ናቸው። እኛስ ሥጋን ነፍስን ነስቶ ፍጹም ሰው የሆነ ቃል አንድ ወልድ አንድ ክርስቶስ ነው፣ ፍጹም አምላክ እንደሆነ ፍጹም ሰው ነው እንላለን። ሃይማኖታቸው የቀና አባቶቻችን ሐዋርያት እንዳስተማሩት ትምህርት መንፈስ ቅዱስ በእነሱ አድሮ የተናገረውን ይህን የሃይማኖትን ነገር እንዳስረዱ እናምናለን። ይልቁንም ነገሩ የከበረ ደገኛው ባስልዮስ፣ ሐዋርያትን የመሰለ ሃይማኖቱ የጸና እውቀቱ የሰፋ ባለአእምሮ አትናቴዎስ፣ የኑሲስ ኤጲስቆጶስ ጎርጎርዮስ፣ ዮሐንስ አፈወርቅ፣ ብልህ አዋቂ ቄርሎስ ባስተማሩት ትምህርት ጸንተን እንኑር። ሃይማኖትን አጽንተው አቅንተው አስረድተው ያስተማሩ እነዚህ ናቸው። ይህችውም በጌታችን በክርስቶስ የምናምናት እምነት ናት። የእግዚአብሔር ቃል አምላክነትን ለሚክድ ለአርዮስ ክህደት ምክንያት አልሰጡም። ወራዳ ለሚሆን ለአፖሊናሪዎስ ትምህርትም አልተሸነፉም። ከመለኮትና ከተስብእት ከሁለቱ አንድ የሆነ ፍጹም ነው። ይህም ሥራ በማይመረመር በማይነገር ድንቅ በሚያሰኝ ተዋህዶ ተደረገ ብለው አስተማሩ እንጂ እነሆ ሁለት ባሕሪ ሁለት ገጽ ሁለት አካል ሁለት ጌታ ሁለት ክርስቶስ ብሎ የካደ የንስጥሮስን ትምህርት ወሩረው ጣሉ። ስለዚህም በእግዚአብሔር ቃል እንዲህ ብለው የሚያምኑ መናፍቃንን ሁሉ እናወግዛለን። ዳግመኛም መጽሐፈ ተዋህዶ በመባል የታወቀ የቄርሎስን መጽሐፍ እንመለከታለን። ከመጻሕፍቱ ሁሉ ጋር ለእኛ የቀና ሕግ ሥርዓት ነውና። ዳግመኛም የእግዚአብሔር ቃልን ተዋህዶ የሚናገር አምልኮተ እግዚአብሔርንም በእውነት በሚገባ የሚያስረዳ የንጉሥ ዘይኑን መጽሐፍን እንቀበላለን። የስብሰባቸው ምክንያት ሩቅ ብእሲ ማምለክን ያስተማረ ለክርስቶስ ሁለት ባሕርያት አሉት በማለቱ የቀነውን ሃይማኖት ያጠፋ ሌላ ባሕሪ ጨምሮ በሥላሴ አራተኛ አካልን ያስተማረ ከሃዲ ንስጥሮስን በሃይማኖት ስለሚመስለው ስለ ከሃዲው አውጣቂ የሆነ የኤፌሶን አውራጃ በምትሆን በኬልቄዶን የተሰበሰቡ 130ውን ኤጲስቆጶሳት የጉባኤ መጽሐፍም እንቀበላለን። እነዚህ ሁሉ መናፍቃን ግብዞች ናቸው። የተቃዋሚውን የሌዮንን ክህደትም ተቀብለው የቀናች ሃይማኖት አሏት ክርስቶስ አሏት። ክርስቶስን ሁለት ባሕሪ ያደረገው የማይከፈለውን ወደ ሁለት ወገን የሚከፈለው ያ ሌዮን ነው።
እኛስ እግዚአብሔር ቃል ሰው ስለመሆኑ ያለመለወጥ፣ ያለመናወጥ፣ ያለመለየት አንድ አካል አንድ ባሕርይ ነው ብለን እናምናለን። ክርስቶስ የእግዚአብሔር ኃይሉ፣ የሃይማኖት የእውቀት ሀብት ሁሉ በእርሱ የሚገኝበት ጥበቡ ነውና እሱ የጎደለውን ይሞላልን ዘንድ ወድቀን ለጥፋት ደርሰን ከነበርንባት ፍርድ ያድነን ዘንድ እኛን ሊመስለን ወደደ። ከሰብአዊ ሐሳባችን በላይ የሚሆነውን እሱን አንመርምር። እግዚአብሔር ቃል ሰው መሆኑን ያለማወላወል ያለመጠራጠር እንመን እንጂ ስለ እኛ ሰው የሆነ ቃል አንድ አካል አንድ ባሕርይ እንደሆነ አንካድ። ዳግመኛም የክርስቶስ ሥጋ ምትሃት ነው ያለውን የፈረሰኛውን የዮልያኖስን አነጋገር አንቀበልም። እርሱ ይህ ሥጋ ፍጡር አይደለም፣ አይታመምም፣ አይሞትም ይላልና ይህ አነጋገር የጌታችን የክርስቶስ ሥጋ ምትሃት ነው ከሚል ከመናፍቁ ከማኔ አነጋገር ጋር አንድ ነው። እርሱስ የክርስቶስን ሥጋ አከበርኩ ብሎ የምታድን የክርስቶስን ሕማም ፈጽሞ ወደ መካድ ያደርሳል። ዳግመኛ ሥጋ በእግዚአብሔር ሥልጣን ከምድር የተፈጠረ ነው። ከመሬትም ፈጥሮ ነባቢት ለባዊት ነፍስን አሳደረበት። እርሱም በባሕርይው አይታመምም አይሞትም አለ። እኛ ግን እግዚአብሔር ቃል በሥጋው ታመመ፣ በመለኮቱ ግን ሕማም የለበትም እንላለን። ከሕማም ከሞት ወገን ምንም ምን የሌለበት እርሱ በመለኮቱ ባሕርይማ እንዴት ሊታመም ሊሞት ይችላል? ነገር ግን ሐዋርያት ሁሉ ደጋግ ወንጌላውያን ቅድስት ቤተ ክርስቲያን የምታምንበትን ያስተማሩ መምህራንም ሁሉ እሱ ተራበ፣ ተጠማ፣ በልቡ አዘነ፣ ተከዘ፣ መንገድ ከመሄድ ደከመ፣ ተኛ፣ በጥፊ መመታትን የርኩሳን አይሁድን ምራቅ መቀበልን ታገሰ። ከዚህ በኋላ ስለ እኛ በመስቀል ተሰቅሎ ለመሞት ደረሰ። ጎኑንም በጦር ተወጋ። ኃጢአት አልሰሩም፣ በአንደበቱም ሐሰት አልተገኘበትም ብለው ገልጠው አስተማሩ። ስለዚህም አምላክ ቃል የነሳውን ሥጋ ከአብርሃም ባሕርይ ነሳ፣ ከእሴይም ወገን ተወልዶ በሥጋ ተገለጠ፣ እንደኛ ያለ ሰውም ሆነ፣ በነፍስ በሥጋ መሰለን ብለው ያስተማሩት የንጹሐን ሐዋርያት የመዋዕያን የሊቃውንት ትምህርት ተገለጠ። ይህም ሁልጊዜ ድንግል ከምትሆን መርገመ ሥጋ መርገመ ነፍስ ከሌለባት ከከበረች ከተመረጠች ከጠራች ከንጽሕት ማርያም ሆነ። የምትናገር የምታውቅ ነፍስ ያለችው በባሕርይ በሕማም እኛን የሚመስል ሥጋን ከእርሷ አነስቶ አንድ አካል በመሆን እርሱን ተዋህደ። ይህ ተዋህዶ የጸና ሕይወት የሚያድል የታመሙትን የሚያድን የሞቱትንም የሚያስነሳ ነው። ተዋህዶም የጸና ስለሆነ ሥጋ መለኮትን ወደ መሆን አይለወጥም፣ መለኮትም ሥጋን ወደ መሆን አይለወጥም። እርሱ በመለኮቱ የማይታመም የማይሞት ነው። አምላክ እርሱ ከእኛ በነሳው ሥጋ ተገለጠ። በመለኮቱ ታመመ ሊባል አይቻልም። የሥጋ ሕመም ገንዘቡ እንደሆነ ተነገረለት እንጂ የታመሙትን ያድናቸው የሞቱትን ያስነሳቸው ዘንድ ለሞት እስከ መድረስ ደርሶ መሰቀልን መከራ መቀበልን ወደደ። በመለኮቱ ግን የማይታመም የማይሞት ነው። ለእግዚአብሔር ከሚቻል ከትንሣኤው በኋላስ አይታመምም አይሞትም። መለወጥም በእርሱ ምንም ምን የለም። በሞት በመቃብር ያለን እኛንም በትንሣኤው አስነሳን። ከሙታን ተለይቶ ከተነሳን በኋላ ሥጋውን እንዳትታመም አደረጋት። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሥራ ጀምሯልና ይኸውም ያለመለወጥ ሥጋውን ማስነሳት ነው። ለተቀበሩትም ሁሉ የትንሣኤ ጀማሪ መሪ ሆኗልና የአምላክን ነገር በሚናገሩ መጻሕፍት በኩር ተብሎ እንደተጠራ ከትንሣኤው በኋላ ስለ ሥጋዊ ፈቃድ አልበላም አልጠጣም። ሥጋ የባሕርይ አምላክ ነውና መብል መጠጥንም አይሻምና፣ ነገር ግን በዚህ በመብላት በመጠጣቱ መከራ በተቀበለበት ሥጋ መነሳቱን ሊያስረዳ ወደደ። የተመሰገነ ጳውሎስ ደክሞ ተዋርዶ ይቀበራል፣ በኃይል በጌትነት ይነሳል እንዳለ የሰውነትን ሥራ ፈጽሞ አይሻውም። ለከበሩ ለደቀ መዛሙርቶቹ ለማስረዳት ከትንሣኤው በኋላ በላ ጠጣ እንጂ። በዚህም በትንሣኤው በዚህ ዓለም እጅግ በሚያስፈራ በሕያዋን በሙታን በሚገባ በእውነት ሊፈርድ በሚመጣበት ለሁሉም እንደ ሥራው በሚከፍልበት በዳግም ምጽአቱም ቢሆን ሃይማኖት የጎደለን ሆነን እንዳንገኝ ወደደ። ከንጹሐን አባቶቻችን ሐዋርያት ነውር ነቀፋ ከሌለባቸው ከእውነተኞቹ ሊቃውንት ትምህርት የተማርነው ሃይማኖታችን በአጭሩ ይህ ነው። በዚህ ሃይማኖት ተጠመቅን፣ በእርሱ አደግን፣ ጎለመስን። የማይናወጥ ጽኑ መሠረት እንደመሆኑ በእርሱ ጸናን። ምዕራፍ 104 ይቀጥላል። ረድኤተ እግዚአብሔር አይለየን።